አሲረን ነው የሚሉ አባቶች ደግሞ እንኳን ለብሳቸውን ሊያስይዙ አስኬማቸውን በእጃቸው አላስያዙም። ሽብለል ብሎ ሄዶ ቤተ መንግስት የሞቱ ልጆች ደማቸው ከልብ ሆኖ ሲቀር ፍታት እንኳን ሳይደረግላቸው ከስራ የተባረሩ ጥቁር የለበሱ ጸጉራቸው የተቆረጠ በማን ከንቱ አድርጎ አስቀሯቸው። ይሄ ነው እንግዲህ በአሁኑ ሰዓት የኦርቶዶክስ እምነት ተከታዮች ሞት የውሻ ሞት እንዲሆን አድርጎ የሚሰራ አገዛዝ አለ። የአብይ አገዛዝ ነው። ይህ ደግሞ በሚሆንበት ጊዜ ገለልተኛ የሆነ አጣሪ እንዳይመጣ ፈቃደኛ አይሆኑም። አባቶችም አምርረው ይህንን አይናገሩም። በተለይ በኢትዮጵያ ውስጥ ስለ ኦርቶዶክስ ተዋህዶ ቤተክርስቲያን መውደም፣ መቃጠል፣ ስለ ቀሳውስቱ መታረድ እንደ ውሻ እንዳበደ ውሻ ተወግሮ ደማቸው ስጋ ወደሙን ፈትተው ሲወጡ ሲገደሉ እየታየ አንዲትም ቀን ለምን አታወግዝም እኮ ቢባሉ ቆይ የሚወገዝበት ቀን አለ እየጠበቅን ነው እንጂ አናወግዝም አላልንም የሚለው አባቶች እኮ የመጡበትን ጊዜ እያየን ነው ምን ያህል ውርደት እንደሆነ። ከዚህ ጋር ተያይዞ ደግሞ ኦርቶዶክሶችን ማጥፋት የሚባለው እሳቤ ጸረ ኦርቶዶክስ የሆነ እይታ ያላቸው የብልጽግና ወንጌል ተከታዮች በተለይ ደግሞ አክራሪ ከሆነ ጽንፈኛ የውሃቢስት እምነቶች ጋር ያላቸው ቁርኝነት ምን ያህል በወለጋ በኩል እየተስፋፋ እንደመጣና ኦርቶዶክስን ብቻ አይደለም መሰረታዊ የሆነውና ቀደም ሲል በኢትዮጵያ ታሪክ አብሮ ከኦርቶዶክስ ጋር ታሪክ የሰራውን የእስልምናን እይታ የሚከተሉትንም ሰዎች ሁሉ ለማጥፋት የሚደረግ ሌላ ደግሞ የአሸባሪዎችና ጽንፈኞች ቅንብር አለ። ይሄም ራሱ ሙስሊም ለሆኑትም ሁሉ የሱኒ ሙስሊሞች ለነሱም ቢሆን ሁሉ የማይለቋቸው እንዲጠፉ የሚያደርጉ። ለዚህ ነው እኛ አሁን ሀጂ ሙፍቲ ነፍሳቸውን ይማር መቼም ትልቅ አባት በሳቸው ምትክ ኢብራሂም ቱፋ መጥቶ መስጊዶች በሚክስ እንዳለ እንደው ሲፈርሱ ሲወድሙ ዝም በሉ ይሄ እኮ የአማሮች መስጊድ ነው እስከ ማለት እኮ ተናግሮ ሲያበቁ ለእናንተ ለኦሮሞዎች ሌላ መስጊድ ይሰራላቸዋል ሲባል እይተው የዚህ የአክራሪው ጽንፈኛ የእስልምና እምነት ሌላም ተልኮ ያለው ሌላውን ለማጥፋት ከተቋቋመው ጋር ግንኙነት ያለው ስለሆነ ያ እስከሚፈጸም ለአማራው ሙስሊሞች አትጨነቁ ነው የተባለው። ያቺ አይሻም እንደምትለው ሁለተኛ አማራ አልሆንም ያለችው ሙስሊም ነበረች እኮና አካሄዱ የተወሳሰበ ስለሆነ እንደው ለማሳጠር በጣም ጠንካራ የሆነ እንቅስቃሴ እናንተ ባላችሁበት በተለይ ብሩክ አሜሪካ ትልቅ ውጤት ያለውን ስራ የሰሩ አባቶች ይህንን በመረጃ በማስረጃ በሰነድ በኦዲዮ በቪዲዮ በጽሁፍም ጭምር ለአሜሪካ ዓለም አቀፍ ኢንተርናሽናል ሪሊጂየስ ፍሪደም ለሚባል ድርጅት ተጠሪነቱ ለትራምፕ ለሆነ በውጭ ጉዳይ ሚኒስትር ስር ያለ ከዛም በኋላ ዋልተር የሚባሉ ትልቅ ሰው የሚመሩት እዛ አድርሶ ማስረጃውን አሳይቶ ሴኔቶቹ ጋር እንዲህ አይነቱ የጥፋት ጉዳይ በተለይ የዘር ማጽዳትና ማጥፋት አይነት ስራ በኦርቶዶክስ ላይ እየተሰራ ስለመሆኑ በማስረጃ አቅርበው ከዛ በኋላ ሴኔቶቹ ሁሉ የሚሳተፉበት በዛ ጉዳይ ላይ እርግጠኛ ነኝ አንተም ሳታቃጥቀርም ብሩኬ ቀሲስ ሳሙኤል አንድ ደግሞ አስተማሪ አለ የኦርቶዶክስ ማን ነው ፋሲካው የሚባል ሌላ ደግሞ አንድ አባት ከአውስትራሊያ ሜልበርን ትልቅ ድርሻ ያለውን ስራ ሰርተው ለህዝቡ ለሊት ገብቶ እርምጃ እንወስድባቸዋለን እስከሚባል ድረስ በሰኔቱና በፓርላማ አባላቱ ውይይት ላይ እንደታሰበ ነውና መቀጠል አለበት። እንዲህ አይነት ነገር በቀላሉ የሚታይ አይደለም ለማለት ፈልጌ ነው። በጣም ጥሩ ጌጥዬ ማሳብ ሰጣለ እንዳልከው እነ ቀሲስ ሳሙኤል የሰሩት ነገር በጣም ትልቅ የሚባል ነው። በዓለም አቀፍ ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚሰራውን በደል የሚሰራውን ግፍ በምዕመናንና በካህናቶቿ ላይ የሚደረገውን ግድያ ዛሬ ብቻ ሳይሆን ባለፉት 7 ዓመታት የሆነውን ነገር ለማሳወቅ ጥረት ሲደረግ እንደነበር አውቃለሁ። ኦቴጅ የሚባል ተቋም በዚሁ ደረጃ በዓለም አቀፉ አሜሪካ ብቻ ሳይሆን ዓለም አቀፉ ተቋም ድረስ ገብተው ተንበርክከው ማለት ነው ተንበርክከው እየሆነ ያለው ነገር ይሄ ነው ብለው በቪዲዮም ለማሳየት ሞክረዋል። ዶክመንቶች አሉ፣ በጣም ትልልቅ ጥራዝ ያላቸው ዶክመንቶች አሉ። እኔም ኢትዮጵያ ውስጥ ካሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮችና ትልልቅ ሰዎች ጋር በመሆን ዶክመንት አሰባስቤ እኔም አቅርቤያለሁ ለነዚሁ ተቋማት። በተለይ የቪዲዮ ስብስብ ውስጥ በጣም በከፍተኛ ሁኔታ ድርሻ ነበረኝና ያ ሁሉን ነገር ታይቶ ዛሬም ድረስ ቪዲዮዎቹ አሉ። እነኛ ነገሮች ተደርገውም አሁን ምንም የቆመ ነገር የለም፣ ቀጠለ እንጂ የቆመ ነገር የለም።
አሁን የአሜሪካ መንግስትም በዚህ ላይ እጁን አስገብቶ በተለይ ከእምነት አንጻር አማኞች ላይ የሚደረገውን ነገር ለማስቆም የትራምፕ አስተዳደር ወይም ደግሞ የተለያዩ ዓለም አቀፍ ተቋማት እጃቸውን ቢያስገቡም አባቶች ካልተንቀሳቀሱ ቤተክርስቲያን ካልተንቀሳቀሰች ቤተክርስቲያን እርምጃ ካልወሰደች በፓትሪያርኩ ደረጃ በቤተ ክህነት ደረጃ እርምጃ ካልተወሰደና ምዕመናኑን ማደራጀት ካልተቻለ በፍጹም የማንንም ጣልቃ ገብነት ሊያቆመው አይችልም። በትክክል ይሄንን ነው ልንረዳ የሚገባ። አባቶች ወጥተዋል እኮ እነ ቀሲስ ሳሙኤል እንደወጡት አባ ገብርኤል እዛ ውስጥ እንደነበሩ አይቻለው። ሌሎች አባቶችም ነበሩ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚጮሁ አባቶች ነበሩ። እነኛ አባቶች አሜሪካን ሀገር ቁጭ ብለው እየጮሁ ያሉት እነኛ አባቶች በ2000 ማይል ርቀው ነው ድምጻቸውን እያሰሙ ያሉት። እዚህ እንኳን ድምጻቸው እንዳይሰማ ሸር የሚሰሩ ተልኮ ያላቸው ጥምጥም ያጠመጠሙ በርካታ ሰዎች የምናውቃቸው አሉ። ቤተክርስቲያን እንዳትበጠበጥ ቅዳሴዋ እንዳይተጓጎል ምዕመናን ወጥተው በሰላም እንዲገቡ በማለት እንጂ መቅደስ በር ላይ ቆመው ግፍና በደልን የሚያስተጋቡ የሚከላከሉ ሰዎች እናውቃቸዋለን። በግልጽ ከሆነ ምነግርህ በግልጽ ከዳንኤል ክብረት ጋር የሚሰሩ ሰዎች እናውቃቸዋለን። አሁንም ቤተክርስቲያን እንደው የውጭ ዓለም ላይ መጮህ ብቻ ሳይሆን ራሷ ከፓትሪያርኩ ጀምሮ ድምጿን ካላሰማችና ያን ጊዜ ጥቁር ኳስ ለበሱን አይደል እንዴ? ቤተክርስቲያኗ ታቆ ጥቁር ለብሳ ነበረ። ወደዛ እርምጃ ተገብቶ ካልተቆመ በስተቀር በጋራ ካልተቆመ ሁለተኛ ምዕመናንም ለመገደል ብቻ ነው እንደሚለው ላለመገደል እኮ እርምጃ መውሰድ አለበት። የተወሰነ እርምጃ መሄድ አለበት። ቤተክርስቲያን ለመከላከል የተወሰነ ነገር መደረግ አለበትና ምዕመናንም የአባቶችን ተረትና አባቶችን ነገር እየሰማ እንዲቆይ ወይም ደግሞ እነሱን እየጠበቀ እንዲገደል ራሱን ማዘጋጀት የለበትም የሚል እምነት አለ። ስለዚህ የውጭ ጩኸት ብቻ ሳይሆን የሀገር ቤቱ ጩኸት ወሳኝ ነው። የሀገር ቤቱ አባቶች ድምጻቸውን ማሰማት እርምጃ መውሰድ ወሳኝ ነውና እሱ እንዲተኮርበት ነው። ጌጥዬ እዚህ ላይ በልና ወደዛኛው አጀንዳ እንለፍ። ጥሩ ብሩኬ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በቅድሚያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የአብይ አህመድ አገዛዝ በጠላትነት ነው የፈረጃት። ይሄ መታወቅ አለበት። እንደው ዝም ብሎ በችርቻሮ አንድ አባት እዚህ ተገደሉ፣ አንድ ምዕመን እዛ ተገደለ እንደዚህ ሲባል ከማንባት ከማልቀስ በተጨማሪ ቅድስት ቤተክርስቲያን ላይ በይፋ መንግስታዊ የሆነ የጠላትነት አዋጅ መታወጁ ግልጽ መሆን አለበት። ለምንድን ነው አገዛዙ ቤተክርስቲያንን በጠላትነት የፈረጃት ብለን ካሰብን ደግሞ ትልቁ ምክንያቱ አሁን የአብይ አህመድ አገዛዝ እየሰራ ያለው የሀገረ መንግስት ቅርጽና ቁመና አለ። ለዛ ቅርጽና ቁመና ቤተክርስቲያኗ አትመችም። እንደውም እሷ ባለፉት ብዙ ሺህ ዓመታት ስትሰራው የቆየችው ምናልባትም 4000 5000 ዓመታት ስትሰራው የቆየችውን ይሄ ከኦሪት ከምን ጀምሮ ማለት ነው ስትሰራው የቆየችውን ማፍረስ አለብኝ ነው፣ ያን መቀየር አለብኝ ነው ትልቁ ስራው። አሁን እየሰራ ያለው የስቴት ቢልዲንግ ስራ ያን ማፍረስ ነው። ስለዚህ ለማፍረስ እሷን በጠላትነት መፈረጅ የግድ ነው ማለት ነው። ከዛ የመነጨ ነው በየቦታው እየተገደሉ ያሉት። ሰሞኑን በሆሮ ጉዱሩ ወለጋ የተገደሉትም፣ ከዚህ በፊት በተለያየ አካባቢ የተገደሉትም፣ አሁንም ወደፊት የሚገደሉትም ጭምር ከዛ በመነጨ መልኩ ነው የሚፈጸመው። ከዚህ አነስ ሲል ደግሞ በተለይ በአማራ መስተዳድር በኩል ካየነው በአማራ መስተዳድር ቤተክርስቲያንን እንደ ሀገር በጠቅላላ በጠላትነት መፈረጁ እንዳለ ሆኖ በጦርነት ውስጥ ደግሞ በጠላትነት ከተፈረጁት መካከል የመጀመሪያው የአማራ ፋኖ ነው። ሁለተኛው ፋኖን ሊደግፉ ይችላሉ ምን ብለው የሚያስቧቸው ባለሀብቶች ናቸው። ከነዛ ጎን ለጎን ደግሞ አንዱ የሃይማኖት አባቶች ናቸው። እነሱም በተለይ የኦርቶዶክስ ቄሶች፣ ካህናት ናቸው። በአንዳንድ አካባቢዎች የእስልምና ሃይማኖት አባቶችንም ጭምር የሚጨምር ነው። ሸሆቹን፣ ኡስታዞቹን ከፋኖቹ ጋር ይገናኛሉ፣ ፋኖዎቹን ያግዛሉ፣ ለፋኖ ሎጂስቲክ አስተባብረው ያስወጣሉ ብለው የሚያስቧቸውም ማለት ነው። ይሄ በተለይ በወሎ ቤት አማራ በኩል በስፋት የሚታይ ነው እና እነዚህን ሁሉ ነው በጠላትነት የሚፈርጇቸው። ስለዚህ ከነዚህ ሁሉ በመነጨ ነው ይህንን የሚያነሱት።
እንደውም ሰሞኑን አንድ በፊት ፋኖ ውስጥ ነበርኩ የሚል ልጅ ጎጃም ፍኖተ ሰላም አካባቢ ህዝባዊ ስብሰባ ላይ ተገኝቶ ንግግር እያደረገ ነበር እና ከንግግሩ መካከል ለጽንፈኛው ፋኖ ድጋፍ የሚሰጡት ግንባር ቀደም የውስጥ ጠላቶች እዚህም ከመካከል ያሉ ስማቸውን ልጠራ እችላለሁ ምን እላለሁ እያለ የሃይማኖት አባቶች ናቸው ይላል። አልፎ በጣም በብዙ ነገር ይወነጅላቸዋል። መሳሪያ እንደዚህ ይገዛሉ፣ ምን ይላሉ፣ ምን ተስቀጥስ እያለ ጭምር በሐሰት ይወነጅላቸዋል። እና ያ ዝም ብሎ የመጣ አይደለም። በስፋት አገዛዙ አባቶችን በጠላትነት ከመፈረጁ የሚመነጭ ነው። ምንድነው መደረግ ያለበት? እንደ ቅድስት ቤተክርስቲያን እየተፈጸመባት ያለውን የዘር ፍጅት ጥቃት እንዴት ነው መከላከል ያለባት ብለን ስናስብ የመጀመሪያው ጉዳይ ድምጿን ማሰማት ነው፣ መቃወም ነው፣ እምቢ ማለት ነው። አሁን አንድ ሰባኪ ነኝ፣ የሃይማኖት አባት ነኝ፣ ምንድነኝ የሚል ፓስተር ነኝ እንደዚህ የሚል ጎረምሳ ወጥቶ ሰሞኑን ወደ ሰሜን አትሂዱ፣ በሰሜን እኮ ምንድነው መጥፎ መንፈስ መለከው፣ ፈረንጆቹ ያን ለማምለክ ነው ወደ ሰሜን ጉብኝት ምን እያሉ የሚሄዱት እያለ ላስታ ላሊበላ ለጥናትና ምርምር የሚሄዱ ኢንጂነሮችን ምንድነው እርኩስ መንፈስ አምላኪ፣ ጎንደር ለጉብኝት የሚሄዱ ፈረንጆችን በተመሳሳይ መጥፎ ነገር አምላኪ እያደረገ ጭምር እየሳለ ነው ያለው እና የሱ ተከታይ የሆነው ማህበረሰብ በጠቅላላ የሰሜኑን ክፍል በጠላትነት እንዲያየው ሌላ ያኖሌ ሐውልት ነው እየገነባ ያለው በሰዎች አእምሮ ውስጥ። እንደዚህ አይነት ነገር ሲሆን ለምን ብላ ቅድስት ቤተክርስቲያን መቃወም አለባት፣ ድምጿን ማሰማት አለባት። ንቆ መተውም ፈርቶ መተውም ተገቢ አይደለም። የእስራኤል መንግስት እኮ እንደ መንግስት እንደዚህ በየቦታው እንደፈለጉ መናገር የለመዱ ፓስተሮች በአደባባይ ወጥተው ባወገዟቸው ጊዜ ተናግረዋል። ኤምባሲው ጭምር አዲስ አበባ የሚገኘው የእስራኤል ኤምባሲም ጭምር በአደባባይ ወጥተው ተቃውሟል። እነከሌ የሚባሉ ፓስተሮች ሃይማኖታቸውን እናከብራለን፣ እንወክለዋለሁ የሚሉትን ምዕመን እናከብራለን፣ ነገር ግን የእኛን ሃይማኖት፣ የእኛን ህዝብ፣ የእኛን መንግስት ለማንቋሸሽ የሄዱበትን እርቀት እንወግዛለን፣ እንቃወማለን፣ እንታገለዋለንም ጭምር ብለው እዛው አዲስ አበባ ተቀምጠው በሚዲያ ወጣው መግለጫ ጭምር ሰጠው ተናግረዋል። ለምንድን ነው ቅድስት ቤተክርስቲያን ዝም የምትለው? በዚህ ልክ የዘር ፍጅት ጥሪ ሲደረግባት ለምን ዝም ትላለች? ስለዚህ የመጀመሪያው ጉዳይ መሆን ያለበት ይሄ ነው። ምላሽ መስጠት፣ መቃወም መጀመር ይጠበቅባታል። ሁለተኛው በየጊዜው ዛሬ በወለጋ ነገ በአዲስ አበባ ከነገ በስቲያ በምንትስ የሚገደሉ አባቶች አሉ፣ ምዕመናን አሉ። እነዚህ አባቶች ምዕመናን ለአንድ ቀን ዜና ብቻ ሰማዕታት ናቸው ምንድናቸው ተብለው መቅረት የለባቸውም። ቅድስት ቤተክርስቲያን በሲኖዶስ ደረጃ የሰማዕትነት ክብር ልትሰጣቸው ይገባል። ለሁሉም ላይሆን ይችላል፣ ግን ቢያንስ ለተመረጡት ተገምግሞ ተጠንቶ የሰማዕትነት ክብርን ማዕረግን መስጠት ጭምር ቀጣይ ሌሎች ሰማዕታት እንዳይበዙ ማለትም ለሃይማኖቱ መስዋዕትነት መክፈልን፣ በጽናት መታገልን፣ በቁርጠኝነት እስከ ሞት ለማተቡ መቁረጥን መነሳትን እንዳለ ሆኖ ግን ገዳዮች ገት እንዲኖራቸው፣ ለከት እንዲኖራቸው እንዲያቆሙ ማስታወሻ ጭምር ነው። አዲስ አበባ ላይ ከቅዳሴ ሲወጡ በቄሮ ተወግረው የተገደሉት አባት ከነ ቅዱስ እስጢፋኖስ ጎን መቀመጥ አለባቸው። ቅዱስ እስጢፋኖስ ሰማዕቱ ቅዱስ እስጢፋኖስ በድንጋይ ተወግሮ እንደተገደለው ነው እኒህ አባትም ቀድሰው ሲወጡ በድንጋይ በኮብልስቶን ተወግረው የተገደሉት። ግን ተረስተዋል። አሁን 3 ዓመት 4 ዓመት እንደዚህ ሆናቸው ተረስተዋል። የሚያስታውሳቸው የለም። እኒህን አባት ቅድስት ቤተክርስቲያን የክርስትና ስማቸውን ጠርታ የሰማዕትነት ክብር መስጠት አለባት። በየወሩ መዘከር አለባት። እነ ቅዱስ ጊዮርጊስ
የተቀበሉትን አይነት መስዋዕትነት በየቦታው አንገታቸውን ለሰይፍ እየሰጡ እየተቀሉ ያሉ ጳጳሳት፣ ካህናት መዘከር አለባቸው። እነሱ ዝም ከተባሉ ሌላው በቀጣይ ምን ብሎ ይሞታል? ፈርቶ አርፎ ይቀመጣል። አርፎ ዝም ይላል። ልክ የዛሬ 500 ዓመት ይደረግ እንደነበረው ሃይማኖትን መቀየር ምን ማለት ጭምር ይጀመራል። ያ ብቻ አይደለም። ያሁኑ ደግሞ የሃይማኖት ጉዳይም አይደለም። በነገራችን ላይ ፈጽሞ የማጥፋትም ነው። የሃይማኖት ጦርነትም አይደለም። ፖለቲከኞች ናቸው የሚያጠቁት፣ ሃይማኖተኞችም አይደሉም። ስለዚህ ሃይማኖት እቀይራለሁ ምን ቢልም ሚተውት አይደለም። ስነ ልቦናው ነው ችግሩ። ማለትም ስቴት ቢልዲንግ ላይ ስለሆነ ያለው ያን ስቴት ቢልዲንግ ለመስራት የሰዎችን አእምሮ መስራት ስላለበት አእምሮው እነሱ ከሚፈልጉት ውጪ ተደርጎ የተቀረጸን ሃይማኖተኛ ሁሉ ማጥፋት ነው የሚፈልጉት። ይሄ ዛሬ ኦርቶዶክስ ላይ ተጀመረ እንጂ ነገ ማንኛውም ሃይማኖት ላይ ጭምር ይሄዳል፣ ይቀጥላል። ስለዚህ አባቶች ይህንን ማድረግ አለባቸው ብዬ አስባለሁ። ከጥንታውያን አባቶቻችን ከነ አጼ ዳዊት ከነ ንጉሥ ቆስጠንጢኖስ መማር አለባቸው። እነሱ ባደረጉት ልክ ሊያደርጉ ይገባል ብዬ አስባለሁ። ብሩኬ፣ በዚህ በኩል ይህንን ነው ማለት የምፈልገው። እንዳላስበዝም በጣም ጥሩ ብሩኬ፣ ይቅርታ እንደ ወደዛ ወደ ርዕሱን ስለምንለቅ አንድ ማሳሰብ የምፈልገው ነገር አለኝ ከፈቀድክልኝ። እሺ ቀጥል። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ካህናትና ቀሳውስት ላይ እየተደረገ ያለው ግድያ መንግስት እያቀናበረ መንገዱን ከፍቶ ተጠያቂነት እንዳይኖር እየተደረገ ያለው ጉዳይ በመሆኑ ይሄንን ለማስተባበል ደግሞ ካድሬ ሆኖ በቤተ ክርስቲያን ውስጥ ካህናትም ይሁኑ ዲያቆናትም ይሁኑ ሌላም ቢሆኑ የማሳሳቻ ወገኖቻቸው እየታረዱ የአእላፋት ዝማሬ ብሎ ነጭ በነጭ እየለበሱ ነገሩ በዓለም አደባባይ ወጥቶ እንዳይታወቅና እንዳይወገዝ ከማድረጋቸውም በላይ የሽፋን ሴራ ከማካሄዳቸውም በላይ አባታችን ቅዱስ ብፁዕ አቡነ ማትያስ እሳቸው ስላልተሳተፉበት ነው የዓለም አብያተ ቤተ ክርስቲያናት ለምን ፓትርያርኩ እሳቸው በሚመሩት ቤተ ክርስቲያን ላይ አደጋ እንዲህ እየመጣ ከኔ አቅም በላይ ነው ብሎ ድምፅ ለምን አላሰሙም በሚል ምክንያት እስካሁን ድረስ ሊቀጡ ሊጠየቁ ሊወገዙ የሚችሉ የኦርቶዶክስ እምነት አጥፊዎች በስነ ስርዓት እንዲኖሩ ተደርጓል። ትናንትና የትግራይ ህዝብ ያለ አግባብ በአብይ በቦምብ በሚመታበት ጊዜ ሾልኮ ሄዶ አሜሪካ ኤምባሲ ድምፅ የሰጡት አቡነ ማትያስስ የዛሬው የኦርቶዶክሶቹ ሞትና ስቃይ አልተሰማቸውም ምን ብሎ በጠየቅ ግድ ይላል። እየሞትን እንበዛለን፣ ውሸት ነው። እናትና አባት ህፃናት አብረው እየሞቱ ማን ወልዶ ማንን ሊተካ ነው? እየሞትን እንበዛለን፣ የውሸት የማሳሳቻ ቋንቋ። እየዘመርን እናለቅሳለን፣ ውሸት ነው። በሞት ጊዜ እያለቀሱ መጸለይ ነው። ይሄንን በትኩረት ከግምት ውስጥ ማስገባት አለብን። ጨርሻለሁ። ጥሩ አፈወርቅ፣ ሐሳብህን ወስዳለሁ። ምናልባት በአንዳንድ የቤተክርስቲያን እንቅስቃሴዎች ላይ ምናልባት ራሱን ችሎ ውይይት ቢፈጠርበት ጥሩ ነው። አሁን የአእላፋት ዝማሬን በሚመለከት ተቃውሞዎችም ያለው ድጋፍም ያለው አሁን አንተ ድምፅን ያሰማህበት ጉዳይ ማለት ነው። በዚህ ላይ ትክክለኛ ነገር አንዳንዶች አርቀው ከሌላ እምነት ጋር ያገናኙበት ሁኔታም አለ። የአእላፋት ዝማሬ እንዳልከው ብዙ ሊያወያየን የሚችል ነው። የኔ የግል አመለካከት ያለ እማቃቸው የተወሰኑ እርምጃዎች አሉ። ጥቅሙና ጉዳቱን መመዘን የምንችልበት ነገር አለ። አሁን የውይይት ሰዓት አይደለም ሰዓታችን አይደለም እንጂ እዚህ ላይ ራሱን ችሎ ቤተክርስቲያኒቷን ከምን አንጻር ይጠቅማል፣ ከምን አንጻር ይጎዳል፣ ምንድነው ዓላማው፣ ከጀርባ ያለውን ነገር ብሎ ዘርዝሮ ማምጣት ይቻላል። እንዳልከው ብዙ ሐሳብ የሰጠበት ነው። አሁን የአርሲ ግድያ ተፈጽሞ ዓለም እንዲያቅ በተደረገበት ወቅት